ሄርሜላ ተረጋጊ። ሄርሜላ ብትረጋጊ እኮ ነው የሚሻለሽ። ሩታ የምትፈልገው ያንቺን ህይወት መበጣበጥ፣ ህይወትሽ ከአብርሃም ጋር እንዲበላሽ አይደል እንዴ? እና ቤተሰቦቼ በስተመጨረሻም ምስሉ ላይ እንደምትመለከቱት አብርሃምና ሄርሜላ ተታርቀዋል እና በስተመጨረሻም እንኳን ደስ አላችሁ። እኔ በጣም ነው ደስ ያለኝ። ግን ዋናው ለሄርሜላ የሚያስፈራራትና በስልክም የነገራት ነገር አለ። የሆነ ሰው ተናገሪ ሲላት አብርሃም አልነግርህም ብለዋለች። ሄደህ እንዳትበጣበጥ እንዳመተው እንዳትጣላ ነው አልነግርህም ብለዋለች። እና የዛሬው ቪዲዮ ዋናው ቪዲዮ ይሄንን አስመልክቶ ነው። እና ሄርሜላ ተረጋግተሽ ከአብርሃም ጋር ያለውን ነገር ብትጨርሽ ይሻል ነበር። አብርሃም ደግሞ አሁን ያጠፋው ጥፋት ምንድነው? ቆፍጠን አትልም። እንደ ወንድ ልጅ ቆፍጠን አትልም። ኤፍሬምና የወንድምህን ክፋት ነው የሚፈልገው አይደል እንዴ? እና ሲታረቁ ሲሳሳሙ በጣም ተናዱ ሁላ ፊቱ ሁላ የሚያስቅ እንዴ። ብቻ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ እንድታረጉ በትህትና ጠይቃለሁ። ቪዲዮን ደግሞ ላይክ ካላረጋችሁት ላይክ አድርጉ። ብቻ ወደ ዋናው ርዕሳችን ጉዳይ ስንገባ ሄርሜላ አሁን አምናሽበት አይደለ እንዴ አብርሃም ልጁን ይይ ብለሽ አይደለ ወደ ትዳራቸው የገባሹ? እና ወደ ትዳራቸው ገብተሽ አሁን ሄርሜላ ትክክል ናት። ቤተሰቦች እንደዚህ ማድረጓ እኮ ግን አምነሽ ገብተሽ ትዳር ውስጥ አለመተማመን መፈጠር ማለት ምን ይሉታል? አብርሃም ሁሌ ላንቺ መናገር አለበት። እንትና ጋር ሲሄድ ልጁ ጋር ሲሄድ አውቀው ኤፍሬምና ሩታ ቀምረው አውቀው ወጥመድ አዘጋጅተው ሄርሜላን ሁላ የዛን የጠራቱ ሁላ እራሳቸው ናቸው እንጂ ሌላ ሰው አይደለም። ቆይ ሄርሜላ ለምንድን ነው በአብርሃም ፊት የማትናገረው? ሁሉንም ነገር ሸፋፍና ነው እንትን እያለች ያለው። በስልክ ማን ነው ያስፈራራሽ የነበረው? ማን የጠራሽ የዛኔ ሲላት አልነግርህም በኋላ ደግሞ እንትን ብትለውስ ብትጣላውስ ብላለችና ትዳር ውስጥ አለመተማመን መኖር ማለት ይሄ በጣም የሚያስጠላና ትልቅ የሚያስጠላ ነገር ነውና እንግዲህ አምነሽበት እስከገባሽ ድረስ አብርሃም ልጁን ማየት አለበት። ግን አብርሃም ማየት የለበትም እያልኩ ሳይሆን አሁን እያልሽው የነበረው ቤተሰቦች ሄርሜላ እያለችው ያለው ልጅን ለማየት እያልክ በሰበብ አስባቡ ሩታ ጋር መገናኘት የለብህም ነው እያለች ያለችውና እሱማ ትክክል ናት። ግን አብርሃም ልጅህን ማየት አለብህ። ግን እየነገርካት ወይም ደግሞ አንድ ላይ መሄድ አለባችሁ። ሩታ በጣም ስታያቱ ለሄርሜላን በጣም ነው ደንፉ የምትለውና በስተመጨረሻም ግን ታርቀዋል። አብርሃም ደግሞ ከሄርሜላ ህይወት ውስጥ ከመግባት በፊት ቆፍጠን ብለህ ነው መግባት የነበረብህ በህይወታቸው ውስጥ። አንተ ሁሌ ቆፍጣና ስላልሆንክ ነው ማለት በቃ ነገሮችን ይሄ እንደ ወንድ ልጅ ቆፍጠን ብለህ መናገር ነበረብህ እና አንተ ይህንን እያርክ አይደለም። እና ቤተሰቦች የሄርሜላና የአብርሃምን ደስታ የማይፈልጉ ሰዎች ናቸው የነሱን ህይወት እያበጣበጡ ያሉት እንጂ ይሄን ሁሉ ጭቅጭቅ ወደ 20 ምናምን ደቂቃ መጨቃጨቅ አያስፈልጋቸውም ነበር እንዴ። ሄርሜላ እኮ እያለቀሰችም እንትን እያለችም የነበረው በቃ ትክክል ናት። ለሷ ሴት ናት፣ ይሰማታል። ስለሚሰማት ነው እንደዚህ የምትጨቃጨቀው ወይም ደግሞ ከአብርሃም ጋር የምትጣለው። በሷ ቦታ ሆነን እኛ ሁላ ብናስበው ትክክል ናት ብለን ነው የምናስበው። ግን ዋናው ሐሳቧ እኛ ያልተረዳነው ነገር ለምንድን ነው ሩታ ጋር የምትሄደው ነው ያለችው። እና ሰምተን እንመለስ እስቲ። ተረጋግተሽ ብታወሪ እኮ አሪፍ ነበር። ይሄ አሁን እሱንም ብቻ ሳይሆን ኦዲየንስንም እያስከፋሽ ያለሽው እየደበረንም የነበረውና ተረጋጊ። ለማንኛውም ይህ ነገር ይፈጠራል። በስተመጨረሻም ግን የነሩታ ወጥመድ ምንም አልተሳካላቸውም። ኤፍሬምም እርግጠኛ እኔ ተታርቀናል እያለ እየመጣ ወጥመዱን የሚያዘጋጀው እሱ ነውና ኤፍሬም ለሩታ ጠበቃ ሆነ መግባትም የለብህም፣ በማያገባህም ነገር መግባት የለብህም። እንግዲህ ኤፍሬም የሚያስጠላ ነገር ነው እያረክ የነበረው፣ በጣም የሚያስጠላ ነገር ነው። በቃ አብርሃም ካሰብክለት ከሄርሜላ ጋር እንዲሆን ማበረታታት ነው እንጂ ሌላ ነገር ማድረግ አይገባህም ነበርና እንቀጥል። ቤተሰቦቼ በስተመጨረሻም ታርቀዋልና እኔ ለሄርሜላ መልእክት አለኝ። ለሄርሜላ መልእክት ያለኝ ምንድነው? ሄርሜላ መረጋጋት አለብሽ። ሁለተኛ ደግሞ ምንም ነገር ቢፈጠር አሁን አብርሃም ልጅ ወልዷል አይደለ? ልጅ ከወለደ አይቀር በቃ ልጁን የማየትም መብትም ምንም ቢኖረው በቃ መረጋጋት ነው ያለብሽ። በቃ አብርሃም ያንቺ ነው እንጂ የሌላ ሰው አይሆንም። ፋይናሊ በእጅ አዙረሽዋል። በቃ ንብረትም ሆነ ምንም ሆነ ሩታ ተካፋይ አትሆንም። እንግዲህ ሄርሜላ በተረጋጊ። በቃ እኛ ደግሞ የምንላችሁ በቃ ኦዲየንስም ማክበር አለብሽ። ገብቷችኋል?
ኦዲየንስ የማይወደው እናንተ ስትጨቃጨቁ እናንተ ስትጣሉ ነውና እኛ እንግዲህ በጣም ደስ ብሎናል በመታረቃችሁ። ግን ለሌላ ጊዜ ትዳር ውስጥ ስትሆኑ ያው ካልተባባላችሁ ይሄ ምንድነው የሚባለው ካልተማመናችሁ ይሄ መጣላት ሆነም እንትንም አለ ይሄ ምንድነው የሚባለው መፋታትም ደረጃ ትደርሳላችሁና አብርሃም እንግዲህ ይህን ማድረግ አልነበረብህም። ሳነግራት መሄድ ሁላ አንተም ጥፋተኛ ያስብልሃል። እና ሄርሜላን የምትወዷት አንድ ቁጥር እየጻፋችሁልኝ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው